ሕማማት ምዕራፍ 2 የጨለማው ፍርድ ቤት። የካህናት አለቆችና ሽማግሎች ሸንጎም ሁሉ እንዲገድሉት በኢየሱስ የሐሰት ምስክር ይፈልጉ ነበር፣ አላገኙም። ብዙም የሐሰት ምስክሮች ምንም ቢቀርቡ አላገኙም። ማቴዎስ 26 በፍርድ ሸንጎ ተቀምጦ ምስክር ፍለጋ ምን አይነት በደል ነው? ካሰሩ በኋላ ማስረጃና ምስክር መፈለግ እንዴት አይነት ግፍ ነው? ስለማያውቁት ነገር እንዲህ ብላችሁ መስክሩ ብሎ የሐሰት ምስክሮችን ማቆምስ እንደምን ያለ ክፋት ነው? በዚህም የሐሰት ምስክሮችና አመፀኞች ተነስተውብኛል የተባለው ትንቢት ተፈጸመ። መዝሙር 26 ያም ሆኖ የተጠሩት ምስክሮችም በሐሰት ሊመሰክሩ ቢመጡም ቃላቸው አልገጣጠም ብሎ አልሆን አለ። በሕገ ኦሪት መሰረት ደግሞ ምስክሮች ቢያንስ ሁለቱ ቃላቸው መስማማት ይኖርበታል። ዘሁልቁ 35 በኋላም ሁለት ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ልሰራው እችላለሁ ብሏል አሉ። ማቴዎስ 26 ውድ አንባቢ እዚህ ላይ ለአፍታ ማንበቡን ያቁሙና ወደ ኋላ ተመልሰው ይህን የሁለት ሰዎች ምስክር ይመዝኑ። በእርግጥ ጌታችን ቤተ መቅደስ አፍርሼ እሰራለሁ ብሏልን ወይስ አላለም? እርሶ ቢጠየቁ ምላሾ ምንድን ነው? መልሶ ማለቱንማ ብሏል ግን ብሎ የሚጀምር ሳይሆን አይቀርም። የሚያሳዝነው ግን እኛም እንደ አይሁድ ስላላስተዋል ነው እንጂ ጌታችን እንደዚህ የሚል ቃል ፈጽሞ አልተናገረም። የተናገረው ትክክለኛ ቃል እንዲህ የሚል ነበር። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ አላቸው። ዮሐንስ 2 ወደ ሌላው ማብራሪያ መግባት ሳያስፈልገን ጌታችን ይህን ቤተ መቅደስ አፍርሱት አለ እንጂ አፈርሰዋለሁ አላለም። ምስክሮቹ የተናገሩት ጨርሶ ያላለውን ነገር ነበር። በማርቆስ ወንጌል እንደምናነበው እንዲያውም በከበቧቸው የካህናት አለቆች የድጋፍ ስሜት ተገፋፍተው የተሰራውን ቤተ መቅደስ አፈርሰዋለሁ፣ በ3 ቀንም ሌላውን በእጅ ያልተሰራውን እሰራለሁ ሲል ሰማ ነው ብለው ጨማምረው ተናግረዋል። ማርቆስ 14 የሊቃነ ካህናቱ ተንኮል የሚታይበት ሌላው ነገር በተደጋጋሚ ጌታን ሲከሱበት የነበረውን ሰንበትን ሽሯል የሚል ክሳቸውን በማታው ሸንጎ ላይ አለማንሳታቸው ነው። ቅዱስ ዮሐንስ አፈወርቅ እንዳብራራው በሰንበት ጉዳይ ጌታችንን በተናገሩት ጊዜያት ሁሉ ጌታችን ተከራክሮ በተደጋጋሚ ረድቶ አፋቸውን አዘግቷቸው ነበር። ስለዚህ የማያዋጣቸውን ክርክር አላነሱም። ከዚያ ይልቅ የሸንጎን አባላት ሊያስቆጣና ስሜት ሊነካ ይችላል ብለው የመረጡትን ክስ መቅደሱን አፈርሳለሁ ብሏል የሚለውን ነበር። የኢየሩሳሌምን ከተማ 25 በመቶ የሚሸፍነውን ታላቁን ቤተ መቅደስ አፈርሰዋለሁ ብሏል ማለት ምን ያህል የሰሚዎቹን ቁጣ እንደሚቀሰቅስና እንደሚያስጨክን ስለሚያውቁ ተጠቀሙበት። ነቢዩ ኤርሚያስ በዚህ ቤተ መቅደስ ላይ የጥፋት ትንቢት ተናግረሃል ብለው እንደገደሉ ስለሚታወቅ ፍቱን ማካሰሻ እንደሆነ አምነዋል። ከጌታችን በኋላ እስጢፋኖስን ለማስገደል የቀረቡት የሐሰት ምስክሮች የተሰጣቸው ክስ የናዝሬቱ ኢየሱስ ይህን ስፍራ ያፈርሰዋል ይላል የሚል ነበር። ኤርሚያስ 26 ይህ ክስ እንደተሰማ ሊቀ ካህናቱ ጌታችንን እነዚህ ለሚመሰክሩብህ አንድ እንኳን አትመልስም ምን አለው። ኢየሱስ ግን ዝም አለ። ጌታችን ለምን ዝም አለ ቢሉ መልሱ ስለምንስ ይናገራል ነው። መናገር የሚገባው ሰሚ ባለበት ቦታ ነው። እሱ ደግሞ ሰሚ ሳይኖር እንኳን አሁን ጥንት ዓለምን ሲፈጥርም አልተናገረም። ብርሃን ይሁን ብሎ ድምፅ አሰምቶ መናገር የጀመረው የሚሰሙ መላእክትን ከፈጠረ በኋላ አልነበር? በጆሮአቸው እንዳይሰሙ በልባቸው እንዳያስተውሉ ጆሮአቸው ደንቁሯል፣ ዓይናቸው ጨፍነዋል ተብሎ በነቢዩ ኢሳይያስ ለተነገረላቸው ግፈኞች ስለምን ይናገራል? በየዕለቱ በአደባባይ ሲናገር ሲሰሙት የኖሩትን ነገር ተንኮል ለመስራት ድጋሚ ሲጠይቁት ለምን ይናገራል? ፍትህ በሌለበት ሸንጎ መናገር ጥቅም የለውም። በሐሰት የቆሙ ምስክሮች እንዲህ በሉ ተብለው ተመክረው ለሚናገሩት ሐሰት ከዝምታ በቀር ምን መልስ አለ?
በዚህም ጌታችን በሐሰት ለሚያወሩብን ሁሉ መልስ በመስጠት እንዳንደክም ምሳሌውን ተወልን። ቀያፋ ጌታችን ያሰበው ወጥመድ ውስጥ እንዳልገባለት ሲያውቅ ሌላ አማራጭን ለመጠቀም ሞከረ። አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። ማቴዎስ 26። አምልሃለሁ ማለት በአጭሩ ሲቀመጥ የእግዚአብሔር ልጅ ክርስቶስ ነኝ ወይም አይደለሁም ብለህ እስቲ ማል የሚል ጥያቄ ነው። ይህ ጥያቄ ተንኮል የተሞላ ወጥመድ ያለበት ነው። እንዳለፉት ጥያቄዎች ጌታችን ይህን ጥያቄ ዝም ብሎ ቢያልፍ በሕያው እግዚአብሔር ስም አምልሃለሁ ተናገር እያለው የሕያው እግዚአብሔርን ስም አቃሎ ዝም አለ ተብሎ ይፈረድበታል። የእግዚአብሔር ልጅ ነኝ ቢል ስለ ድፍረቱ ተብሎ መክሰስ ይቻላል። አይደለሁም ቢል በፊት ሲናገር ሰምተነዋል የሚሉ ምስክሮች ይቀርቡና የተናገረውን እንደ ካደ ተደርጎ መክሰስ ይቻላል። በአጭሩ ጥያቄው ወጥመድ ነበር። ጌታችን በዚህ ጊዜ መልስ ሰጠ። ፈጽሞ ዝም አላለም፣ ፈጽሞም አልተናገረም። በሚገባው ጊዜ ተናገረ እንጂ። ክርስቶስ የእግዚአብሔር ልጅ። ጌታችን ወደ ሰጠው ምላሽ ከመሄዳችን በፊት በሸንጎ ትክክለኛ አካሄድ የእግዚአብሔር ልጅ ነኝ እና ክርስቶስ ወይም መሲህ ነኝ ለሚል አካል ምን ሊደረግ እንደሚገባ እንመልከት። እንደ አይሁድ ሸንጎ አባላት መሲህ በሚነሳበት ጊዜ በእርግጥ ያ ሰው በነቢያት የተነገረለት እውነተኛ መሲህ ስለመሆኑ ወይም ሐሳዊ መሲህ ስለመሆኑ የማጣራት ሂደትን እንደ መጽሐፍ ታዋቂነታቸው ማከናወን ይገባቸዋል። ክርስቶስ መምጣቱ አስቀድሞ በነቢያት መጻሕፍት የተነገሩትን ትንቢቶች በማገናዘብ ክርስቶስ ነኝ ብሎ የሚነሳውን ሰው ማንነት ከቀደሙት ትንቢቶች ጋር ማመሳከርና ነህ ወይም አይደለህም ብሎ መወሰን የሸንጎ ድርሻ ነው። ስለ እውነተኛው ክርስቶስ ማንነት በመጽሐፍት የተጻፉ ግልጽ መስፈርቶች አሉ። የመጀመሪያው ራሳቸው ሊቃነ ካህናቱ ሲናገሩት የነበረው መስፈርት በቤተልሔም መወለድ አለበት የሚለው ነው። ንጉሱም ሄሮድስ የካህናትንም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንደሚወለድ ጠየቃቸው። እነሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሺም፣ ሕዝቤን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ማቴዎስ 2። በዚህ መሰረት ጌታችን እናቱ ለሕዝብ ቆጠራ ከዮሴፍ ጋር ወደ ይሁዳ በሄደችበት ሌሊት በቤተልሔም ግርግም ውስጥ በመወለዱ የመጀመሪያውን የመሲህነቱን ማስረጃ አሳይቷል። ይህንን እውነታ አንዳንዶች ሲያውቁ፣ ብዙሃኑ ሊቃነ ካህናት ግን ጌታ በገሊላ ናዝሬት ስላደገና የናዝሬቱ ኢየሱስ ተብሎ ይጠራ ስለነበረ ክርስቶስ በውኑ ከገሊላ ይመጣልን? ክርስቶስ ከዳዊት ዘር ዳዊትም ከነበረባት መንደር ከቤተልሔም እንዲመጣ መጽሐፍ አላለምን? ብለው ክርክር ያነሱ ነበር። ዮሐንስ 7። ናትናኤል ለሐዋርያነት በተጠራበት ጊዜም ጓደኛው ፊልጶስ ነቢያት ስለ እርሱ የተናገሩለትን የናዝሬቱን ኢየሱስ አግኝተነዋል ብሎ ሲነግረው ከናዝሬት መልካም ነገር ይወጣልን ብሎ የጠየቀውም ኦሪትን በመማሩ ምክንያት በነቢያት ክርስቶስ ይነሳል የተባለው ከይሁዳ ቤተልሔም እንጂ ከገሊላ ናዝሬት እንዳልሆነ ስለሚያውቅ ነበር። ዮሐንስ 1:46። ይህንን አይተን ጌታችን ከገሊላ ናዝሬት የናዝሬቱ ኢየሱስ ተብሎ እስከመጣ ድረስ ትንቢቱን የሚያውቁ አይሁድ ባይቀበሉትም እውነት አላቸው እንዳንል የሰብአ ሰገልን ምስክርነት ሰምተዋል። በዚያ ላይ ስለ መሲሁ በተነገሩት ትንቢቶች ከቤተልሔም ይወለዳል ተብሎ ቢጻፍም መሲሁ ናዝራዊ ይባላል የሚልም ትንቢት ነበረ። ስለዚህ ጌታችን ከቤተልሔም ይወጣል እንደተባለለት በቤተልሔም ተወልዶ በነቢያት ናዝራዊ ይባላል የተባለው የሚፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። ማቴዎስ 2። ሌላው የመሲህነት ማስረጃ ከድንግል መወለድ ነው። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም
አማኑኤል ብላ ትጠራዋለች ተብሎ መሲሁ በድንግልና እንደሚወለድ ትንቢት ተነግሯል። ትንቢተ ኢሳይያስ 7። ጌታችን የተወለደው በቅዱስ ገብርኤል ብስራት ያለ ወንድ ዘር በግብረ መንፈስ ቅዱስ ከጸነሰችው ድንግል ነው። ይህንን ግን ሊቃነ ካህናቱ እንኳንስ ሊያምኑበት ለመስማትም ይከብዳቸዋል። ለቀያፋ ጌታ በድንግልና መጸነሱ አሳፋሪ አሉባልታ ነው። በገብርኤል ዘንድ ግን ልደቱ ክብርን የተመላ ነው እንዳለ ቅዱስ ኤፍሬም። ከዚህ በተጨማሪ መሲሁ ከይሁዳ ነገድ ዳዊት ቤት መወለድ መዝሙር 131 ከመምጣቱ በፊት ከፊቱ መንገድ ጠራጊ አዋጅ ነጋሪ ማስቀደም ትንቢተ ሚልክያስ 3 በገሊላ ማስተማር ትንቢተ ኢሳይያስ 9 ልዩ ልዩ ተአምራትን መፈጸም በአህያ ላይ ሆኖ ወደ ኢየሩሳሌም መግባት አለበት ትንቢተ ዘካርያስ 9 በእነዚህ መስፈርቶች ቢታይ ጌታችን ኢየሱስ ክርስቶስ የዳዊት ልጅና ከይሁዳ ነገድ ነው። ማቴዎስ 1:1 ከእርሱ ቀድሞ መጥምቁ ዮሐንስ መንገድ ጠራጊ ሆኖ የተነሳ ሲሆን ጌታችን ማስተማሩም የጀመረው በገሊላ ነበር። ማቴዎስ 3 ሌሎቹ የመሲህነቱ ምስክሮች ሊቆጠሩ የማይችሉት ተአምራቱ ሲሆኑ የ3 ዓመት አገልግሎቱንም በአህያ ላይ ሆኖ ወደ ኢየሩሳሌም በመግባት አጠናቋል። ሉቃስ 7 የአይሁድ ሸንጎ እውነተኛ የፍትህ ሸንጎ ቢሆን ኖሮ ይህንን በግልጥ የሚታይ እውነት ማየት በቻለ ነበር። እነርሱ ግን የሚያዩትን መሲህ መቀበል አልፈለጉም። ራሳቸው በህሊናቸው ውስጥ የሐሳባቸው ፈጠራ የሆነ ሌላ መሲህን ወልደው ነበር። ስለዚህ እነሱ በህሊናቸው ከሳሉትና እንዲመጣ ከፈለጉት መሲህ ጋር አልገጥም ስላላቸው ሊቀበሉት አልወደዱም። ሁለተኛው ነገር የእግዚአብሔር ልጅ ነኝ የሚልን ሰው ሸንጎ ሊያስተናግድበት የሚገባው አግባብ ነው። በዚህ ጉዳይ 3 የምርመራ ሂደቶች ሊከናወኑ ይገባቸዋል። የመጀመሪያው አይሁድ በሚቀበሏቸው የኦሪት መጻሕፍት መሰረት የእግዚአብሔር ልጅ አለ ወይ የሚለውን መመርመርና በእነሱ ዘንድ እንግዳ የሆነውን የምስጢረ ሥላሴ ትምህርት በሚገባ መመዘን ነው። ሁለተኛው ደግሞ የእግዚአብሔር ልጅ በመኖሩ ከተስማሙ በኋላ የእግዚአብሔር ልጅ ሰው ሊሆን ይችላል ወይ የሚለውን ነው። ሶስተኛው ጥያቄ ክርስቶስ የተባለው የናዝሬቱ ኢየሱስ የእግዚአብሔር ልጅ ነው ወይ የሚለውን መመርመር ነው። የእግዚአብሔር ልጅ የሚለውን ሐሳብ በቀን ህሊና ቢመረምሩ ኖሮ አይሁድ እጅግ ብዙ ማስረጃዎችን ከሚያምኑባቸው መጻሕፍት ላይ ያገኙ ነበር። እግዚአብሔር አለኝ አንተ ልጄ ነህ፣ እኔ ዛሬ ወለድኩ። መዝሙር 2 ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ። እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ። መዝሙር 109 ቀላያት ገና ሳይኖሩ እኔ ተወለድኩ፣ የውሃ ምንጮች ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ ከኮረብቶችን በፊት እኔ ተወለድኩ። ምሳሌ 8 የሚሉ ቃላት ስለ እግዚአብሔር ልጅ ያስረዳሉ። የእግዚአብሔር ልጅ ሰው ሆኖ እንደሚመጣ ደግሞ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል ተብሎ ስለ አምላክ መወለድ ተጽፏል። ትንቢተ ኢሳይያስ 9 የካህናት አለቆችና ጸሐፍት ፈሪሳውያን የእግዚአብሔር ልጅ ስለሚለው ጉዳይ በቅንነት መጻሕፍትን መመርመር አልፈለጉም። ቅዱስ ጳውሎስ በኢየሩሳሌም የሚኖሩ ሰዎችና አለቆቻቸው እርሱንና በየሰንበቱ የሚነበቡትን የነቢያት ድምጾች ስላላወቁ ፍርዳቸውን ፈጽመዋል እንዳለ እየተነገራቸው የመሲሁ ገዳዮች ሆኑ። ሐዋርያት ሥራ ምዕራፍ 10 ለነቢያት አስቀድሞ ተገልጦላቸው የጻፉትን የአምላክን ሰው መሆን ነገር ከአይሁድ ሸንጎ መካከል ሊያምን የፈቀደ አልነበረም። ነቢዩ ኢሳይያስ ይህን አስቀድሞ አውቆ የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? ብሎ እግዚአብሔር ዓለምን ለማዳን የሰደደው ክንዱን ከሊቀ ካህናቱ ጀምሮ የሚቀበለው እንደሌለ ተናግሮ ነበር። ትንቢተ ኢሳይያስ 53 የካህናት አለቆችና ፈሪሳውያን ሕግ አዋቂዎች ቢሆኑም በዚህ ጠባያቸው ግን ከኢትዮጵያዊ ጃንደረባ እንኳን ያነሱ ነበሩ። ኢትዮጵያዊ ጃንደረባ የኢሳይያስ ትንቢት
በሰረገላው ቁጭ ብሎ ሲያነብ ፊልጶስ ቀርቦ የምታነበውን ታስተውለዋለህን ብሎ ጠይቆት ነበር። ጃንደረባው እንደ አይሁድ አለቆች ሳይኮፈስ በትህትና የሚመራኝ ሳይኖር እንዴት ይቻለኛል? ነቢዩ ይህን ትንቢት ስለማን ተናግሮታል? ስለ ራሱ ነው ወይስ ስለ ሌላ ብሎ ጠይቆ ስለ እግዚአብሔር ልጅና ሰው ስለመሆኑ ከፊልጶስ ተምሯል። ከዚያም ጃንደረባው ራሱ ሐሳብ አቅርቦ ራሱ ጸሎተ ሃይማኖትን አርቅቆ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ ተጠምቋል። ሐዋርያት ሥራ ምዕራፍ 8። ኢትዮጵያዊው ባኮስ በፊልጶስ ፊት ያሳየውን ትሕትና ሊቃነ ካህናቱ በክርስቶስ ፊት እንኳን ማሳየት አልቻሉም። በዚህም ትሕትና ፊተኞቹ እስራኤላውያን ከኢትዮጵያ ይልቅ በእምነት ኋለኞች ሆኑ። እግዚአብሔር በመካከላቸው በሥጋ ተገልጦ ነበር። ስለ እስራኤልም ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥ፣ ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆቼን ዘረጋው ሲል ተናግሯል። ሮሜ 10። ቀኑን ሁሉ ወደ እስራኤል እጆቹን የዘረጋው እግዚአብሔር ወደ ኢትዮጵያ ግን እጆቹን መዘርጋት አላስፈለገውም። ምክንያቱ ራሷ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለችና። መዝሙር 67። በንግሥተ ሳባ አማካኝነት የሰለሞንን ጥበብ ፈልጋ የገሰገሰችውና በትህትና የጠየቀችው ኢትዮጵያ አሁን ደግሞ ከሰለሞን ስለሚበልጠው አምላክ በትህትና በጃንደረባው በኩል ጠይቃ አመነች። አንደኛ ነገሥት 10። እንደ ንግሥተ ሳባ ኢትዮጵያዊ ጃንደረባም በሊቃነ ካህናቱና በፈሪሳውያን ትውልድ ላይ ተነስቶ ሳይፈርድ አይቀር ይሆን? የኢሳይያስን ትንቢት ትርጓሜ ለማወቅ ከፊልጶስ በትህትና ጠይቋልና ከፊልጶስ የሚበልጥ ክርስቶስ ግን በዚህ ሸንጎ አለ። ማቴዎስ 12። አይሁድ የጃንደረባው ትህትና ቢኖራቸውና የክርስቶስን የእግዚአብሔር ልጅነት አምነው በዚህ ሸንጎ ላይ ቢያውጁ ኖሮ ደግሞ የአይሁድ ሸንጎ ጉባኤ ኒቂያ፣ ሊቃነ ካህናቱ ሰለስቱ ምዕት የጉባኤም ውሳኔ ጸሎተ ሃይማኖት በሆነ ነበር። እነርሱ ግን እንኳን ሊያምኑ ከጌታችን ጋር ስለ ጉዳዩ መነጋገርም አይፈልጉም ነበር። በአንድ ወቅት የሆነው ይሄ ነበር። ፈሪሳውያን ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። አንድም ቃል እንኳ ይመልስለት ዘንድ የተቻለው የለም። ከዚያ ቀንም ጀምሮ ወደፊት ማንም ሊጠይቀው አልደፈረም። ማቴዎስ 22። ለመመለስ የተቸገሩት በዳዊት ትንቢት ላይ ጌታ ተብለው የተጠሩት ሁለት መሆናቸው ግራ ስላጋባቸው ነው። አብና ወልድ የሚለውን ትምህርት ሳይረዱ ይህን ጥያቄ መመለስ ስለማይችሉ ዝም አሉ። ጌታችን ሊቃነ ካህናቱ በንጉሥ ዳዊት መቃብር ዙሪያ እየተወዛወዙ እየተቀባበሉ በቃላቸው ሲደግሙት የሚውሉትን መዝሙረ ዳዊት ጠቅሶ ምላሽ አሳጣቸው። ከዚህ ሁሉ በኋላ ነው እንግዲህ በፍትሕ አልባው ሸንጎ የእግዚአብሔር ልጅ እንደሆንክ ንገረን ብለው የሚጠይቁት። ይህንን ጥያቄ መምህር ሆይ አንተ የእግዚአብሔር ልጅ ነህ ብሎ የመሰከረለት ሐዋርያው ናትናኤል በቀላሉ ሊመልሰው ይችል ነበር። ናትናኤል ግን በዚህ ምሽት እግሬ አውጪኝ ብሎ ከወንድሞቹ ጋር ሸሽቷል። ዮሐንስ 1። ይህን ጥያቄ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ያለው ቅዱስ ጴጥሮስን በቀላሉ ሊመልሰው ይችል ነበር። ማቴዎስ 16። ቅዱስ ጴጥሮስ ግን መምህሩ ክርስቶስ በሸንጎ መካከል ቆሞ በሚንገላታባት በዚህች የጭንቅ ሰዓት እዚያው ግቢ ውስጥ ከአይሁድ ጋር ቁጭ ብሎ እሳት እየሞቀ ነው። ጌታችን የእግዚአብሔር ልጅ ክርስቶስ አንተ ነህ ለሚለው የሊቀ ካህናቱ ጥያቄ እኔ ነኝ፣ የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለ። ማርቆስ 14። የእግዚአብሔር ልጅ መሆኑን ከመግለጥ ባሻገር ዛሬ በሐሰት ሸንጎ በግፍ ከፊታቸው አቁመው ሊፈርዱበት በተነሱበት ሁሉ ላይ በኃይል ቀኝ ተቀምጦ በተራው ሊፈርድባቸው እንደሚመጣ አሳሰባቸው። በዚህ ጊዜ ሊቀ ካህናቱ ቀያፋ ልብሱን ቀዶ
ተሳድቧል። እንግዲህ ወዲህ ምስክሮች ስለምን ያስፈልጉናል? እነሆ ስድቡን አሁን ሰምታችኋል። ምን ይመስላችኋል? አለ። እነሱም ሞት ይገባዋል ብለው መለሱ። ማቴዎስ 26 ግራ ቀኝ አገናዝቦ የሁሉን ሐሳብ በማግስቱ ሰምቶ ሊፈርድ የሚገባው ሊቀ ካህናት ፍርዱን ራሱ ወስኖ ሌሎችን በመገፋፋት በቁጣ በማነሳሳት ፍትሕ አልባውን ሸንጎ በግፍ ደመደመው። ቀያፋ ልብሱን መቅደዱ በራሱ ፈሪሃ እግዚአብሔር እንደሌለው ቁልጭ አድርጎ የሚያሳይ ነው። በኦሪት በራሱ የቅባት ዘይት የፈሰሰበት የክህነት ልብስ ይለብስ ዘንድ የተቀደሰ ከወንድሞቹም የበለጠው ካህን ራሱን አይግለጥ ልብሱንም አይቅደድ የሚል ትእዛዝ ነበር። ዘሌዋውያን 21 ሊቀ ካህናት ሌላው ቀርቶ እናት አባቱና ልጆቹ ቢሞቱ እንኳን ልብሱን መቅደድ አይችልም ነበር። የአሮን ልጆች አብድዩና ናዳብ ተቀስፈው በሞቱበት ዕለት ራሱ እግዚአብሔር ለሙሴ አሮንና ልጆቹን እንዳትሞቱ በማህበሩ ቁጣ እንዳይወርድባችሁ ልብሳችሁን አትቅደዱ በላቸው ብሎ ነግሮት ነበር። ዘሌዋውያን 10 ቀያፋ ግን በጌታችን ላይ ነገር ለማባባስ ብሎ ቀድሞውንም ክብር የማይሰጠውና በአሕዛብ ሮማውያን ገዢዎች ቤት ተቀምጦ ረክሶ የተሰጠውን ልብሰ ተክህኖ ቀደደው። በዚህ ድርጊቱ የእርሱ ሊቀ ካህንነትም እንዳበቃለት መሰከረ። የኦሪቱ ሊቀ ካህናት በአዲስ ኪዳኑ ሊቀ ካህናት በኢየሱስ ክርስቶስ ፊት ልብሱን በመቅደድ አገልግሎቱ እንዳበቃ በተግባር አሳየ። ቀያፋ ልብሱን ቀዶ የኦሪት ክህነቴ አለፈች ብሎ እንዳሳየ በማግስቱ ደግሞ የሚያገለግልበት ቤተ መቅደስ በተራው መጋረጃው ተቀዶ የመቅደስነት ክብሩ እንዳበቃ በራሱ አሳይቷል። ማቴዎስ 27 ብርድ የማይችለው አለት። ቅዱስ ጴጥሮስ በዮሐንስ ረዳትነት ወደ ሊቀ ካህናቱ ግቢ ቢገባም ወደ ሸንጎ ግን ዘልቆ አልገባም ነበር። የነገሩን ፍጻሜ ያይ ዘንድ ወደ ውስጥ ገብቶ ከሎሌዎቹ ጋር ተቀምጦ እሳት ይሞቅ ነበር። ማርቆስ 14 መምህሩ ክርስቶስ በሰንሰለት ታስሮ እየተጎተተ በካህናት አለቆችና በፈሪሳውያን ተከቦ ሲንገላታ ተማሪው ጴጥሮስ ከብርድ ራሱን ለመከላከል ከሎሌዎች ጋር እሳት እየሞቀ ነው። ወደ ወህኒም ወደ ሞትም ከአንተ ጋር ለመሄድ የተዘጋጀው ነኝ ብሎ የነበረው ጴጥሮስ በዚያች ምሽት ግን የሄደው ከጌታ ጋር ሳይሆን ከሊቀ ካህናቱ ሎሌዎች ጋር ነበር። በምድር ላይ እሳትን ልጥል መጣሁ ያለውን የመምህሩን የክርስቶስን የወንጌሉን እሳት ለ3 ዓመታት ሲሞቅ የኖረው ጴጥሮስ በዚህ ምሽት ግን ጊዜያዊ ምቾትን ፈልጎ የአይሁድን እሳት ለመሞቅ ቁጭ አለ። ሉቃስ 12 መቼም በሕይወታችን ውስጥ ከእግዚአብሔር ጋር የምንጣላው ለስጋዊ ደስታችን ስንል በምንጠጋቸው አንዳንድ እሳቶች ምክንያት ነው። አይነቱ ይለያይ ይሆናል እንጂ እያንዳንዳችን ደስታን ፍለጋ ከእግዚአብሔር ርቀን የምንጠጋው የየራሳችን አንድ እሳት አለን። ጴጥሮስ የሚያደረገው ይህን ነበር። ጴጥሮስ በዚያ ጨለማ ወደ እሳቱ በመጠጋቱ የእሳቱ ብርሃን ፊቱ በደንብ እንዲታይ ያደረገበት። ለምቾት የተጠጋው እሳት አጋለጠው። በብርሃኑ በኩል ተቀምጦ ሳለ አንዲት ገረድ አየችውና ትኩር ብላ ይህ ከእርሱ ጋር ነበረ አለች። ሉቃስ 22 ልብ አድርጉ። የጴጥሮስ እምነት የተፈተነው በሴት ነበር። 2 ጊዜም የተፍረከረከው ሰይፍ ባልታጠቁ ጉልበት በሌላቸው ሴቶች ነበር። ሰይፍና የጦር ዕቃን ያላየው ጴጥሮስ በወንድ እንኳን ሳይሆን በሴት ምክንያት እንዴት ካደ? ፍጹም ፍርሃትና ድንጋጤ ይዞታልና። የካደውም 1 ጊዜ በወንዶች ምክንያት ሲሆን 2 ጊዜ ግን በሴቶች ምክንያት ነበር ይላሉ ሊቃውንት። ያስካደችው ሴት በዛ ግቢ ያላት የሥራ ድርሻ ገረድነት ብቻ ነው። ብትናገር ተሰሚነት ያላት ባለስልጣን አይደለችም። ጴጥሮስን ግን አስደነገጠችው። ሊቁ ሩታ ሃይማኖት በጴጥሮስ ድንጋጤ ተደንቆ ይጠይቃል። ቁመቷ 2 ክንድ በማይሆን በዚች አገልጋይ ፊት እንዲህ ትደነግጥ ዘንድ በዚች ሌሊት በአንተ ላይ የወረደው ምንድን ነው?
ርቱዐ ሃይማኖት 14 ሴቶች በጌታ መከራ ወቅት ምን ድርሻ ነበራቸው ቢባል ሐዋርያውን ማስካዳቸው ነበር። ስለዚህ ጴጥሮስ በፍርሃት ሆኖ የምትዩን አላውቀውም አላስተውልም ብሎ ጥያቄውን ጭምር እንዳልገባው አድርጎ ካደ። ይህን ተከትሎ ዶሮ ለመጀመሪያ ጊዜ ጮኸ። ጴጥሮስ ግን የመጀመሪያው የዶሮ ጩኸት አልተሰማውም። ለሁለተኛ ጊዜ ሌላይቱ ገረድ አይታው ይህ ከኢየሱስ ጋር ነበር አለች። ለሌሎችም ሰዎች ተናገረች። ወታደሮቹም ቃሏን ሰምተው በአንድነት ሆነው አንተ ከደቀ መዛሙርቱ አንዱ አይደለህም ብለው በመወትወት አስጨነቁት። ጴጥሮስ በዚህ አስፈሪ ሁኔታ ውስጥ ለሁለተኛ ጊዜ አይደለሁም ብሎ ካደ። ዮሐንስ 18 ከአንድ ሰዓት ቆይታ በኋላ ግን ጴጥሮስ ሁሉ ነገር ተረሳልኝ ብሎ ተረጋግቶ በተቀመጠበት ትልቅ አደጋ ላይ ሊጥለው የሚችል ነገር ተከሰተ። ጠያቂዎቹ የአነጋገር ቃናውን አይተው ከገሊላ የመጣ የገጠር ሰው መሆኑንና የናዝሬት ገሊላዊ ኢየሱስ ደቀ መዛሙርትም አብዛኞቹ የገሊላ ሰዎች መሆናቸውን አስተዋሉ። ማርቆስ 14 ይህ ሳይበቃ ጴጥሮስ በጌቴሴማኒ አትክልት መካከል ጆሮን የቆረጠው የሊቀ ካህናቱ ባሪያ የማልኮስ ዘመድ የሆነ ሰው በአትክልቱ ከሱ ጋር አይቻል ነበረም ብሎ አፋጠጠው። ዮሐንስ 18 አሁን ነገሩ እየከፋ ነው። ስለዚህ ጴጥሮስ የጌታ ደቀ መዝሙር አለመሆኑና ጌታን ጨርሶ እንደማያውቀው ለማሳመን የተቻለውን ያህል መታገል ጀመረ። የምትሉትን ሰውዬ አላውቀውም በማለት ይራገምና ይምል ጀመር። አንተ የሕያው የእግዚአብሔር ልጅ ነህ ብሎ የመሰከረለትን ክርስቶስ ሰውየው ብሎ ጠራው። ሊቁ ቅዱስ አምብሮስ ስለ አምላክነቱ የእግዚአብሔር ልጅ ብሎ መስክሮለት ስለ ሰውነቱ ግን ሰውየውን አላውቀውም ብሎ ካደ ሲል አብራርቶታል። በመለኮቱ አምኖ የመሰከረ ጴጥሮስ አሁን ግን ሰውየውን አላውቀውም አለ። ሆኖም ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ደግሞ ከእግዚአብሔር አይደለም። አንደኛ ዮሐንስ 4 አንተ አለት ነህ ተብሎ የተመሰገነው ታላቁ አለት በብርድ ምክንያት በአይሁድና ሎሌዎች ገረዶች ጥያቄ ተሰነጠቀ። የመንግስተ ሰማያት መክፈቻ የተሰጠው ጴጥሮስ በዚያች ምሽት ቁልፉን በእጁ ይዞ በሩን ግን አላውቀውም አለ። ጴጥሮስ የካደው ኢየሱስ አምላክ አይደለም ወይም ክርስቶስ መሲህ አይደለም ብሎ አልነበረም። የካደው እኔ ክርስቲያን ደቀ መዝሙሩ አይደለሁም ብሎ ነው። ብዙ ሰማዕታት እኔ ክርስቲያን ነኝ በማለታቸው መከራ ተቀብለው ሞተዋል። ጴጥሮስ ግን በዛች ምሽት የክርስቶስ ተከታይ መሆኑን በፊታቸው ለመግለጥ ፈራ። የጴጥሮስ መካድ እንደ ይሁዳ መክዳት ከክፋት የመነጨ አልነበረም። ይሁዳ ምንም ጫና ሳይደርስበት አስቦ አቅዶ ጌታውን ከልቡ የከዳ ሲሆን ጴጥሮስ ግን ምንም እንኳን በአፍም በልብም መካዲያው መካድ ቢሆንም የካደው ባፉ ብቻ መሆኑ ሊዘነጋ አይገባም። ብላቴን ጌታ ሕሩይ ወልደ ሥላሴ ዜና ሐዋርያት ላይ ስለዚህ ሲያብራሩ ቅዱስ ጴጥሮስ ጌታውን ካደ ስንል የተለመደ ቋንቋ ስለሆነ ነው እንጂ ጥሩ ቋንቋ አይደለም። ቅዱስ ጴጥሮስ ስጋውና ነፍሱ በጽኑ መጋደል ተጋድለው ስለ ፍርሃት ስጋው ድል በመሆኑ ጌታውን አላውቀውም ብሎ በአፉ ተናገረ እንጂ ጌታው መሆኑንና የእግዚአብሔር ልጅ መሆኑን አልካደም። ስለዚህ ፈራ፣ ተርበደበደ፣ ዘላበደ፣ አታለለ ማለት ይበቃ ነበር እንጂ ካደ ለማለት አያደርስም ብለዋል። ነቃ ንጹሕ ገጽ 22 ከእሳቸው አስቀድሞም ታላቁ ቅዱስ ባስልዮስም እንደ ጴጥሮስ ያሉትን ከይሁዳ አይነቶቹ ሲለይ በድካም የወደቁ እና በክፋት የወደቁ ብሎ ለሁለት ወገን ከፍሏቸዋል። የሚያስገርመው ጴጥሮስ በፍርሃት ውስጥ ሆኖ ሰውየውን አላውቀውም ሲል ይምልና ይራገም ነበር። እንግዲህ መሐላው ሕያው እግዚአብሔርን ሰውየውን አላውቀውም ማለት ሲሆን እርጉማኑ ደግሞ ሰውየውን አውቀው እንደሆን እንዲህ ያድርግብኝ እንዲህ ይጨምርብኝ ማለት ነው። የሕያው የእግዚአብሔርን ስም እየጠሩ የሕያው የእግዚአብሔርን ልጅ መካድ ምንኛ ከባድ ነው። ኃጢአትና የክደት መንገድ አንዴ ከተጀመረ የባሰ
እየጨመረ የሚሄድ መሆኑን በዚህ መረዳት ይቻላል። ኢየሱስም ዞር ብሎ ተመለከተው። ጴጥሮስ ጌታውን ለሶስተኛ በካደበት ጊዜ ጌታችን ከሸንጎ ታስሮ ወደሚያርድበት ምድር ቤት እየተወሰደ ነበር። ጴጥሮስ ሰውየውን አላውቀውም እያለ ሲምልና ሲገዘት ያን ጊዜ ዶሮ ጮኸ። ጌታም ዞር ብሎ ጴጥሮስን ተመለከተው። ጴጥሮስም ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ እንዳለው የጌታ ቃል ትዝ አለው። ጴጥሮስም ወደ ውጪ ወጥቶ ምርር ብሎ አለቀሰ። ሉቃስ 22። የዋሁ ጴጥሮስ በሎሌዎች ተከቦ ሰውየውን አላውቀውም እያለ በሚያስረዳበት ሰዓት መምህሩ ክርስቶስ ዞር ብሎ ተመለከተው። ጴጥሮስ 3 ጊዜ አላውቀውም ብሎ የካደው ጌታ እኔ ግን አውቃለሁ ሲል ዞር ብሎ ተመለከተው። ክርስቶስ እንደታሰረ በዓይኖቹ ተመለከተው። ጴጥሮስ ሆይ አታውቀኝምን? በገሊላ ባህር አሳ ስታጠምድ የጠራው በባህር ላይ እንድትራመድ ያደረግኩ ከአሳው ሆድ ውስጥ ገንዘብ አውጥተህ ለእኔና ለአንተ ግብር ክፈል ያልኩ ከሰዓታት በፊት እግርህን ያጠብኩ እኔን አታውቀኝምን? የሚሉ ዓይኖች ጴጥሮስን ተመለከቱት። ጴጥሮስ በካደባት በዚያች ቅጽበት የጌታን ዓይኑን ሲመለከት ምን ተሰምቶት ይሆን? እስከ ልብ ድረስ ዘልቀው የሚያዩት አምላካዊ ዓይኖች ለዚህ ሐዋርያ ምን መልእክት ተናግረው ይሆን? ይህን ሐዋርያ አግኝቶ ማን ጠይቆ በነገረን? እሱ ያየውን ጌታ ከ3 ጊዜ አልፈን 3000 ጊዜ በኃጢአታችን ለካድነው ለኛ ማን ጠይቆ በነገረን? እንደ ጴጥሮስ ስንክደው ዘውትር የሚያየንን ጌታ ማየት ለተሳለን ለኛ የጌታን የዓይኑን መልእክት ማን ጠይቆ በነገረን? ጴጥሮስ የጌታን ዓይን ባየበት ቅጽበት ልቡ ድረስ የሚወጋው በሐዘን የሚያቃጥለው ጸጸት ተሰማው። የጌታ ዓይኖች በቁጣ የተሞሉ አልነበሩም። ጴጥሮስን ግን በጸጸት ጦር ልቡን የሚወጉት ሆኑ። ቀድሞ ያልተሰማው የዶሮ ጩኸት አሁን ዘልቆ ተሰማው። ሌሎች ቢክዱ እኔ አልክድህም ብሎ ተናግሮ 3 ጊዜ መካዱን አሰበ። ከሁሉ ይልቅ ስወደው ከሁሉ አስቀድሜ ልክደው ብሎ ተንገበገበ። ስለዚህ ለክህደት ከዳረገው እሳት ከሚሞቅበት ግቢ በህሊናው ዓይን የጌታን ዓይኖች በህሊናው ጆሮ የዶሮውን ጩኸት እየሰማ ወጣ። ከአጥር ውጭ ወጥቶ ምርር ብሎ አለቀሰ። ጴጥሮስ ጌታ ሆይ ይቅር በለኝ፣ በድንገት ፈርቼ ነው ካድኩ፣ ሎሌዎቹ ሲያዋክቡኝ ነው እያለ ይቅርታን አልጠየቀም። አለቀሰ እንጂ ይቅርታን አልለመነም። ምክንያቱም የእንባ ዘለላዎች ይቅርታን ያገኛሉ እንጂ ይቅርታን አይለምኑም እንዳለ ሊቁ አምብሮስ። ስለዚህ የዋሁ ጴጥሮስ ቃል ሳይተነፍስ በጨለማ ውስጥ ብቻው ምርር ብሎ አለቀሰ። ጌታ አይቶታልና ስለ በደሉ ምርር ብሎ አለቀሰ። ጌታችን ሆይ ወደ እኛም ተመልከት፣ ስለ ኃጢአታችንም እንድናለቅስ አድርገን ይላል ሊቁ አክሎ። እንባ በእርግጥም ኃይል አለው። የሰው ልጅ ኃያሉን እግዚአብሔር የሚያሸንፈው በእንባው ነው። እግዚአብሔር የሚያለቅሱ ዓይኖች ላይ አይጨክንም። በፍጹም ጸጸት የምታለቅስን ነፍስ አይቶ እግዚአብሔር አውከውኛልና ዓይኖችሽን ከኔ መልሺ ይላል መኃልየ 6። ስለዚህ እንዲህ አይነቱንም ባለማፍሰስ በጌታችን ዓይን መታየት ይፈለጋል። ጴጥሮስ በእንባ ውሃ ክህደቱን አጠበው። ይህንን እንባ እንዲሰጠን በአባቶቻችን በእናቶቻችን እንባ በራሱ የቤተክርስቲያን ቅጽር ውስጥ ተሰብስበን ወደ ጴጥሮስ አምላክ እንዲህ እያልን በዘውትር ጸሎታችን ላይ እንጮሃለን። አቤቱ በደሌንና ነውሬን የሚያጥብ እንባን ስጠኝ። አቤቱ አንተን የሚያገለግል እንባን ስጠኝ። አቤቱ የሚያቃጥል እንባን ስጠኝ። አቤቱ ከዓይኔ ፈሶ የአካሌን እድፍ የሚያጥብልኝን እንባ ስጠኝ። የተጸጸቱ ሰዎችን እንባ የምትቀበል ጌታ ሆይ አንተ የተቀበልከውን ጽኑ ለቅሶ እንዳለቀሰ እንደ ጴጥሮስ ያለ እንባን ስጠኝ። አቤቱ እንደ ባህር በምትፈስ እንባ አጥበኝ።
የማያቋርጥ የእንባ ጎርፍን አፍስስልኝ ውዳሴ አምላክ ዘእሁድ። ለንስሐ የሚቀሰቅስ ዶሮ። ጴጥሮስን ለታላቅ ንስሐ የቀሰቀሰው የዶሮ ጩኸት ነበር። የቤተ ክርስቲያን ታሪክ ጸሐፊዎች እንደሚነግሩን ቅዱስ ጴጥሮስ በሕይወት ዘመኑ ሁሉ የዶሮ ጩኸት ሲሰማ ያለቅስ ነበር። የዶሮ ጩኸት ሲሰማ ጌታውን የካደባት ምሽትና ዘወር ብሎ ያዩት የክርስቶስ ዓይኖች በሕሊናው እየተመላለሱበት ጴጥሮስ ያለቅስ ነበር። አስቀድመን እንዳየነው ዶሮ የጮኸው 2 ጊዜ ሲሆን ጴጥሮስ የሰማው የኋለኛውን ጩኸት ነበር። የኋለኛው ጩኸት የተለመደው የዶሮ የጩኸት ሰዓት ሲሆን የመጀመሪያው ጩኸት ግን በፈጣሪ ትእዛዝ የሆነ ጴጥሮስን ከክፉ መንገድ ለመመለስ የበልዓምን አህያ ያናገረ አምላክ ያቀረበለት ማንቂያ ነበር። እናም ቅዱስ ጴጥሮስን የማይናገረው እንስሳ ስለ ስራው ይዘልፈው ዘንድ ነቅቶ ጮኸ። የዶሮ ጩኸት ጴጥሮስን ለንስሐ በቃው የሚለው ታሪክ ከዶሮ ጩኸት አልፎ እልፍ ሰባኪያን ንስሐ ግቡ እያሉ ሲጮሁ እየሰማን ምንም ለማይመስለን ለኛ ለልበ ደንዳኖቹ መልእክቱ ምን ይሆን? የዶሮዎቹን ጩኸት ሰምቶ በመመለስ ፈንታ የዶሮዎቹን ያጫጫ ስልት እያወዳደርን ሰባኪያን ለምናማርጥ ለኛ መልእክቱ በእርግጥ ምን ይሆን? በእርግጥ የዶሮም እድል የሚያስቀና ነው። አንድ ጊዜ ጮሆ የወደቀውን ጴጥሮስ እንዲነሳ መቀስቀስ መቻሉ የታደለ ሰባኪ ያደርገዋል። ብዙ ጊዜ ስንጮህ ውለን አንድ ሰው ለንስሐ ማብቃት ላልቻልን ሰባኪያን ይህ ዶሮ ምንኛ የሚያስቀና ነው። ለነገሩ በልማዱ ዶሮ ጮሆ ሌሎቹን ከማስነሳቱ በፊት እሱ ተነስቶ ክንፉን እያርገበገበ ከፍ ከፍ ይላል። እኛ ግን ራሳችን በኃጢአት ተኝተን ሌላውን ለንስሐ ለመቀስቀስ የምንሞክር እንቅልፋም ዶሮዎች ስለሆንን በጩኸታችን የረበሽ ነው እንጂ የቀሰቀስ ነው ሰው የለም። ኦርቶዶክሳውያን ሊቃውንት ጴጥሮስን የቀሰቀሰውን ዶሮ በመንፈሳዊ ዓይናቸው ተመልክተው አራቀው አስተምረውበታል። ከዚህ ዶሮ ጋር የተያያዘ የተአምራት ታሪኮችም እንደተፈጸሙ የሚያስረዱ መጻሕፍትና በዚህ ዶሮ ዙሪያ የሚሽከረከሩ ቅኔዎች፣ ትምህርቶችና ተግሳጻትም በቤተ ክርስቲያናችን ሞልተዋል። ቅዱስ አውግስጢኖስ የጴጥሮስን 3 ጊዜ መካድ በጌታ ላይ በየዘመናቱ የሚነሱ 3 ክህደቶች ምሳሌ አድርጎ ያስተማረ ሲሆን 3ቱም ክህደቶችም በጌታችን በሰውነቱ በትስብእቱ ላይ በአምላክነቱ በመለኮቱ ላይ እና በሁለቱም በተዋህዶ ላይ የሚነሱ ጥርጣሬዎች መሆናቸውን አብራርቷል። ጴጥሮስን ያስካዱን ሰዎች ማንነትም ሊቃውንቱ በሌላ መነጽር አስተውለውታል። ጴጥሮስን መጀመሪያ ያስካደችው አይሁዳዊት ገረስቶን፣ ሁለተኛ ደግሞ ሌላዋን ሴት ተከትለውም ቢሆን ሮማውያን ወታደሮች ናቸው። ለሶስተኛ ጊዜ ያስካዱት ደግሞ ለ1 ሰዓት ያህል አምኗቸው እንደ ወዳጅ ያያቸው ካጠገባቸው የተቀመጣቸው ሰዎች ናቸው። የቤተ ክርስቲያን ታሪክን ብንመረምርም ቤተ ክርስቲያን የፈተኗት 3 ወገኖች ናቸው። የመጀመሪያዎቹ ፈተናዎቿ አይሁድ ነበሩ። ሁለተኛዎቹ ደግሞ ብዙ ግድያና ስቃይን ያፈራረቁባት ፈታኞቿ ሮማውያን ባለስልጣናትና እንደ ኔሮን ያሉ ነገስታት ነበሩ። ከነዚህ ሁሉ አረፍኩ ብላ ተረጋግታ ስትቀመጥ ደግሞ አብሯት የኖሩት የውስጥ ጠላቶቿ ወዳጅ መስለው ጠላት የሚሆኑ መናፍቃን ተነስተው ፈተና ሆነውባታል። ጴጥሮስን ለንስሐ የቀሰቀሰው ዶሮም በሊቃውንት ዓይን የእግዚአብሔር መንፈስ ቅዱስ ምሳሌ ነው። በእርግጥም እግዚአብሔር በመጽሐፍ ቅዱስ ራሱን በዶሮ፣ በወፍ፣ በንስር እየመሰለ ይናገራል። ኢየሩሳሌም ኢየሩሳሌም ሆይ ዶሮ ጫጩቶቿን በክንፏ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ አልወደዳችሁም ብሎ ራሱን በዶሮ እኛም በጫጩት መስሎ ተናግሯል። ማቴዎስ 23። ሊቁ አለቃ ኪዳነ ወልድም እግዚአብሔር እንደ አባት እንደ አያትም ነው። ዶሮ ለጫጩት እናትም አያትም ናት። እግዚአብሔርም እንደ ዶሮ እንቁላል መሬትን ፈጠረ፣ እንደ ጫጩት ደግሞ ከመሬት እኛን አስገኘ ብለው አስተውለውታል።
ስለዚህ ለጴጥሮስ 2 ጊዜ የጮኸው ዶሮ የመንፈስ ቅዱስ ምሳሌ ሲሆን 2 ጊዜ መጮህ ደግሞ አስቀድሞ በብሉይ ኪዳን በነቢያት አድሮ የመናገሩና በሐዲስ ኪዳንም ለሁለተኛ ጊዜ በሐዋርያት አድሮ የሰው ልጅ የሚገስጽ መሆኑን የሚያስረዳ ነው። እርሱም በነቢያት አድሮ የተናገረው ነው እንዲል ጸሎተ ሃይማኖት። የመንጋቱን ዜና በጠዋት ፀሐይ ስትወጣ የሚናገረው ዶሮ ከመንፈስ ቅዱስ በቀር ማን ነው? በድምጹም ጩኸት በነቢያትና በሐዋርያት አድሮ በመናገሩ ምክንያት ከሶስቱ ውድቀቶቻችን እንነሳለን። በጌታችን ላይ በራሳችን ላይና በወንድሞቻችን ላይ ስላደረግነው ክፉ ነገር ሁሉ መራራ ልቅሶን ስለ ውድቀታችን እናነባለን ይላል ቅዱስ ጄሮም። የማይነጋው ሌሊት ጌታችን በአይሁድ ሸንጎ ሞት ይገባል ተብሎ ያለ ሕግ ከተፈረደበት በኋላ የነበረው ቀሪው የሌሊት ጊዜ ጭንቅ ነበር። ሊቃነ ካህናቱ ጉባኤውን በስርዓት አልበተኑትም። በዚያን ጊዜ ተፉበት፣ ጎሰሙትም። ሎሌዎችም በጥፊ የመቱ ወሰዱት። የያዙት ሰዎች ይዘብቱበትና ይደበድቡት ነበር። ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። ሌሎችም በጥፊ መተው ክርስቶስ ሆይ በጥፊ የመታ ማን ነው? ትንቢት ተናገርልን አሉት። ማቴዎስ 26፣ ማርቆስ 14፣ ሉቃስ 22። ምራቅ መጥፋት በአይሁድ ባህል ትልቅ ማዋረድ ነው። አንዲት ሴት ላይ አባቷ ምራቁን ቢተፋባት እንኳን ለ7 ቀን ታፍርና ከሰው ትለይ ነበር። ዘኍልቍ 12። የወንድሙን ቤተሰብ ዋርሳ ሆኖ ማስተዳደር ያልቻለን ሰው ለማዋረድም ሴቲቱ እንድትተፋበት ይደረግ ነበር። ዘዳግም 25። በአይሁድ ዘንድ ብቻ ሳይሆን በእኛም ዘንድ ምራቅ የምንተፋው የሚያስጸይፍ ነገር ስናይ ወይም ክፉ ሽታ ሲሸተን ነው። የሰው ፊት ላይ መትፋት ግን የመጨረሻ ንቀትና የጥላቻ መግለጫ ነው። ትፋትን ለሚቀበለው ሰው ደግሞ ምራቅን በፊቱ ላይ መቀበሉ እጅግ የሚዘገንን ነገር ነው። እንኳንስ የሌላን ሰው ምራቅ ቀርቶ የራሳችንን ምራቅ እንኳን ባፋችን ውስጥ እያለ እንዳልዋጥ ነው ሁሉ ካፋችን ከወጣ በኋላ እንጸየፈዋለን። ሰውነታችን ቢነካውም በቅጽበት እንታጠባለን እንጂ የራሴ ምራቅ ነው ብለን አንተውም። በዚያች ምሽግ ግን አንድ ሰው ብቻ ሳይሆን የካህናት አለቆችና የአይሁድ ማህበር ከነ ሎሌዎቻቸው በመድኃኔዓለም ክርስቶስ ላይ ተራ በተራ ምራቃቸውን እየተፉ የጥላቻቸውን የንቀታቸውን ጥግ አሳዩት። ለመስማት የሚያስጨንቀው በዚህ የጨለማ ሸንጎ ምራቅ ሲተፋበት ያመሸው ጌታ ምራቁን በእጁ ላይ እንትፍ ብሎ የዲዳውን ሰው ምላስ በመዳሰስ አንደበቱን የከፈተለት ጌታ መሆኑ ነው። ማርቆስ 7። እርሱ እውር ሆኖ የተወለደውን ሰው በቅዱስ ምራቁ ጭቃን ለውሶ በግንባሩ ላይ ዓይን ሰርቶ ወደ ሰሊሆም መጠመቂያ ሄደ ተጠመቅ ብሎ ዓይኑን አብርቶለት ነበር። አይሁድ ግን በምራቁ ዓይንን የሚሰጥን ጌታ በዓይኑ ላይ እርኩስ ምራቃቸውን ተፉበት። ዮሐንስ 9። ጌታችን የእውሩን ዓይን በምራቁ ባበራበት ዕለት እንኳን በመሬት ላይ አጎንብሶን ትፍ አለ እንጂ ላድነው ነው ብሎ በእውሩ ፊት ላይ አልተፋበትም። ቅዱስ ኤፍሬም እንዲህ ብሏል። ለእኛ ፊት ክብርን የሰጠ እንዳንተ ያለ ማን አለ? የእውሩን ዓይን ስታበራ እንኳን አርአያችንን አክብረህ ወደ መሬት ተፋ እንጂ በፊቱ ላይ አልተፋህበትም። ጌታ ሆይ በእኔ ላይ ግን በፊቴ ላይ እንትፍ በልብኝ፣ በገዛ ፈቃዴ የዘጋሁትን ዓይኔን ክፈትልኝ። ቅዱስ ያሬድ ወተአገሰ ምራቀ ርኩሰ እንዘ አልቦ ዘአበሰ፣ ምንም የበደለው ሳይኖር እርኩስ ምራቅን ታገሰ እንዳለው በጌታችን ላይ ያ ሁሉ ምራቅ የተተፋበት አንድም ጥፋት ሳይኖርበት መሆኑ የትዕግስቱን መጠን ያሳየናል። ጀርባዬን ለገራፊዎች ጉንጬንም ለጠጉር ነጪዎች ሰጠው፣ ፊቴንም ከውርደትና ከክፋት አልመለስኩም ተብሎ እንደተነገረለት ጌታችን ያ ሁሉ ምራቅ ሲተፋበት አንድ ጊዜ እንኳን ፊቱን አላሸሸም። ኢሳይያስ 50።
በዚያች ምሽት ምራቅ በመትፋትም ብቻ ሳይወሰኑ ጌታችንን ደጋግሞ በጥፊ ይመቱት ነበር፣ ጎሰሙት። ቅዱስ ሉቃስ እንደጻፈው ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። እነዚህ ሎሌዎች የሚኖሩት በሊቃነ ካህናቱ ግቢ ቢሆንም በቤተ ክህነት ግቢ ውስጥ መኖራቸው የስነ ምግባር ብልሹነታቸውን አላረመውም። የነ ሐናና ቀያፋን ምግባረ ብልሹነት እያዩ እነሱ ከጌቶቻቸው በምን ሊሻሉ አይችሉምና በማግስቱ ገና ብዙ ግርፋትና ስቃይ የሚጠብቀውን የሕማም ሰው እረፍት ነስተው ሲደበድቡትና ሲያንገላቱት አደሩ። ጌታችን ያደረው በቀያፋ ግቢ ምድር ቤት በሚገኘው እስር ቤት ሲሆን እጆቹን ወደ ላይ አስረው ብዙ ድብደባን አደረሱበት። ዓይኖቹና አፍንጫው የደም ምንጭ ሆኑ። ወንጌላዊው ሌላ ብዙ ነገር እየተሳደቡ ብሎ የተወው ከሰደበኝ የደገመኝ እንዳይሆንበት ነው እንጂ ጌታችንስ በጆሮ ብዙ ስድብን ተቀብሏል። ነፍሴ ስድብን ሐሳርን ታገሰች፣ አስተዛዛኝም ተመኘው አላገኘሁም፣ የሚያጽናናኝም አጣው ብሎ በነቢዩ አንደበት እንደተናገረ ጌታችን የማይቆጠር ስድብን ስለኛ ተሸክሟል። መዝሙር 63 መዝሙር 88 ለጌታችን መሰደቡ በዚያች ዕለት ብቻ የደረሰበት ነገር አይደለም። ድርሳነ ማህያዊ ስድቡስ በዕለተ ዓርብ ብቻ አይደለም፣ 3 ዓመት ሙሉ ሰደቡት እንጂ። ጌታችን ምስጋናን ሊሰማበት በሚገባው አምላካዊ ጆሮ 3 ዓመት ሙሉ ብዙ ስድብን ስለኛ ታግሶ ሰምቷል። አምላክ እንደመሆኑም በፊቱ የተሳደቡትን ብቻ ሳይሆን በሌላ ቦታው ሆኖ የሚሳደቡትንም ስድብ እየሰማ ታግሷል። ሚ መጠነ ዘተወክፈ እግዚእነ ሕማማተ ዘበልሳን እምን አይሁድ ይላል። ጌታችን በአይሁድ አንደበት የሚነገሩ የንግግር ሕማማትን ምን ያህል ተቀበለ? የአናጢ ልጅ የሚሉበት ጊዜ አለ፣ እብድ የሚሉበት ጊዜ አለ፣ ጋኔን ይዞታል የሚሉበት ጊዜ አለ፣ በደለኛ አሳች የሚሉበትም ጊዜ አለ። መዝገበ ሃይማኖት ምዕራፍ 1። ከዚህ በኋላ ፊቱን አስረው በጥፊ የመቱ የመታህ ማን ነው? ትንቢት ተናገርልን እያሉ ዘበቱበት። የነቢያትን አምላክ ነቢይ ከሆንክ ትንቢት ተናገር አሉት። ዓይንን የሰራውን ጌታ ዓይኑን ሸፈኑት። ሁሉን ከሚያውቅ ፈጣሪ ጋር ድብብቆሽ የሚሞክር ሰው ምንኛ ተሞኘ። ነቢይ ዮናስ መጥቶ ቢነግራቸው ምን አለ? ነገሩን አልን እንጂ ኃጢአት ሰርተን ፈጣሪ የሚያየን የሚመስለን ሰዎች ሁላችንም ዓይኑን ካሰሩት ሎሌዎች በምንም አንሻልም። የእነሱ ሀሳብ ዓይኑን ስንሸፍነው ማን እንደመታው አላወቀም ብለው ሊዘብቱ ነበር። ፊቱን በጨርቅ ያሰሩት ጌታ ግን ያሰሩትን እጆች ጭምር የሰራው ፈጣሪ ነው። ፊቱን የሸፈኑት ሰዎችም የሚያውቃቸው አሁን ሳይሆን ገና በእናታቸው ማህፀን እያሉ ከዚያም በፊት ነው። አስቀድሞ ከሆድ ሳልሰራ አውቄሃለሁ እንዳለ ነቢዩም ያልተሰራ አካሌን ዓይኖች አዩ ብሎ እንደመሰከረለት ሁሉንም ከጽንስ ጀምሮ ያውቃቸዋል። ቅዱስ ጴጥሮስ ከእንባው በኋላ። ጴጥሮስ መራራ ልቅሶን ካለቀሰና ከተመለሰ በኋላ ለንስሐ የሚገባ ፍሬ የተመላበትን ሕይወት ኖሯል። ጌታችን ለ3 ጊዜ እንደሚክደው በነገረው ሰዓት አንተም በተመለስክ ጊዜ ወንድሞችን አጽና ብሎት ነበር። ሉቃስ 22። ቅዱስ ጴጥሮስ በመራራ ልቅሶ ወደ ጌታው በጸጸት ከተመለሰ በኋላ ጌታችን ንስሐው እንደተቀበለለት ያሳየው ከሞት እንደተነሳ ነበር። ጌታችን ወደ መቃብሩ ለመጡት ሴቶች በመላእክቱ በኩል በተናገረው መልእክትም ሂዱና ለደቀ መዛሙርቱ ለጴጥሮስም ጌታ በገሊላ ይቀድማቸዋል ብላችሁ ንገሯቸው በማለት በትንሣኤ ደስታ ላይ ክጄዋለሁ ብሎ ተስፋ ቆርጦ ከደቀ መዛሙርቱ እንዳይለይ ጴጥሮስን በስም ጠቅሶ ጠርቶታል። ማርቆስ 16። በገሊላ ባህር ጌታችን በተገለጠላቸው ጊዜም የዮና ልጅ ስምዖን ሆይ
ከሁሉ ይልቅ ትወደኛለህን ብሎ ከወቀሳ ይልቅ ርኅራኄን በተመላ ቃል በማነጋገር 3 የካደውን ጴጥሮስ 3 ጊዜ አሳምኖታል። ዮሐንስ 21 ልቡ በጸጸት የተሰበረው ጴጥሮስም እንኳን እንደ በፊቱ ከወንድሞቼ በልጣለሁ ሊል ቀርቶ ጌታ ሆይ እወድሃለሁ ለማለት እንኳን ድፍረት አጥቶ እንደምወድህ አንተ ታውቃለህ ብሏል። ቅዱስ ጴጥሮስ በንስሐ ከተመለሰ በኋላ ከሁሉ ይልቅ እኔ ማለቱን ትቶ እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ የሚል የትሕትና መምህር ሆነ። አንደኛ ጴጥሮስ 5 በአንዲት አይሁዳዊት ገረድ ፊት ፈርቶ ስለ ካደው ጌታ በብዙ ሕዝብ ፊት መስክሮ በአንድ ቀን 3000 ሰዎችን ክርስቲያን አረገ። ሐዋርያት ሥራ ምዕራፍ 2 ጌታችን ከወደቀበት ጭቃ ላይ አንስቶ እንደ ዕንቁ ወልውሎ አክብሮ በበጎቹ ላይ የሾመው ጴጥሮስ እስከ ሽምግልናው ድረስ ያለመታከት አደራውን በመወጣት ሐሙስ ምሽት ለበደለው በደል በብዙ ትጋት ካሰ። ንጉሥ ዳዊት ከፊትህ አትጣለኝ፣ ቅዱስ መንፈስን ከእኔ ላይ አትውሰድብኝ ብሎ በጸጸት ከጸለየ በኋላ ለሕግ ተላላፊዎች መንገድህን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ እንዳለ ጴጥሮስም ከንስሐው በኋላ ወንድሞችን አጽና የተባለውን አደራ ያለመታከት ጠብቆ ብዙ ኃጢአተኞች ወደ እግዚአብሔር መለሰ። ቅዱስ ጴጥሮስ የአገልግሎቱን ፍጻሜ ያደረገው በሮም አደባባይ በሮማውያን ወታደሮች ተከቦ ነበር። ጌታችን እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር፣ ነገር ግን በሸመገልክ ጊዜ እጆችን ትዘረጋለህ፣ ሌላም ያስታጥቅሃል፣ ወደማትወደውም ይወስድሃል ብሎ ነግሮት ነበር። ዮሐንስ 21 ስለዚህ የቄሳር ወታደሮች ሽማግሌውን ጴጥሮስን እጆቹን አዘረጉት፣ ሰንሰለትን አስታጥቀው እየጎተቱ ወደ ሮም አደባባይ ወሰዱት። በዚያች ቀን ጴጥሮስ የሮምን ወታደሮች አልፈራም፣ እሳት ለመሞቅም ወደ ማንም አልተጠጋም። ሐሙስ ማታ ያየውን የጌታውን ፊት ወደ ሰማዕትነት ሲመጣም በዓይነ ሕሊናው እያየ ጌታ ሆይ ዛሬስ አልክድህም ብሎ ተነሳ። ወደ አደባባዩ እንደደረሱ ሮማውያን እንደለመዱት በመስቀል ሊሰቅሉት መስቀል አዘጋጅተው ተመለከተ። ጴጥሮስ ግን አይሆንም፣ ጌታዬ በተሰቀለበት መስቀል ላይ ልሰቀል አይገባኝም አለ። ለሮማውያን መስቀሉ ባዶ እንጨት ቢሆንም እንደ ጴጥሮስ ስላለ ክርስቲያን ግን አሁንም ክርስቶስ በዚያ መስቀል ላይ እንደሰቀለ ሆኖ ተስሏል። ስለዚህ በጌታው ዙፋን ላይ ይቀመጥ ዘንድ ጴጥሮስ ሕሊናው አልፈቀደለትም። ስለዚህ በዚያው መስቀል ላይ ጭንቅላቱን ወደ ታች ዘቅዝቀው ይሰቅሉት ዘንድ ለመናቸው። እነሱም የፈቀደውን አደረጉለት። ሽማግሌው ጴጥሮስ በሮም ቫቲካን አደባባይ ላይ ተዘቅዝቆ እርቃኑን ተሰቀለ። የዮና ልጅ ስምዖን ሆይ ትወደኛለህን ለሚለው የጌታው ጥያቄም በዚያች ዕለት መልስ ሰጠ። በረከቱ ይደርብን ይቆየን።